Let's play football. ከዛ የመጨረሻ ያለኝ አንድ ነገር ሰላም ውድ ቤተሰቦቼ እንዴት ናችሁ? አሁንም ለእናንተ ያልኳቸው ቆንጆ ቪዲዮዎች ይዤላችሁ መጥቻለሁ። እንግዲህ ወቅታዊ ጉዳዮች አሉ። በአሁኑ ሳምንት እየተራገቡ ያሉት ወሬም ይዤላችሁ መጥቻለሁ። አብራችሁን ቆዩ። የመጀመሪያ ቪዲዮችን የሚሆነው እንግዲህ ኤልዳናና ሜሎስ ማያቅ ሰው አይኖርም ብዬ አስባለሁ። ምክንያቱም ሶሻል ሚዲያ ላይ በጣም ሲዘዋወሩ የነበሩ ጥንዶች ናቸው። በተለይ ኤልዳና ሴቶችን በመምከር ትታወቃለች። ባሎቻችሁ በእንደዚህ መልኩ ተንከባከቡ እያለች ከትዳር በፊትም ከትዳር በኋላም ስታወራ ስትመክር የነበረችው ልጅ ነች። ይሁን እንጂ የዚች ሴቶችን በመምከር የምትታወቀው ልጅ ትዳርዋን 6 ወር እንኳን ሳይሞላው መፍረሱን እየተነገረ ነው ያለው። እስኪ አንድ ቪዲዮ አይተን እንምጣ። እኔ የሷን ሳይድ አይገርል እረዳታለሁ። አም ሶ ሃፒ ፎር ሄር። በጣም ነው የተደሰትኩት። ከሳይቃጠል በቅጠል በእንጭጩን የተቀጨው ቢኮዝ ኢትስ ናት ጎና ወርክ። አገልጋይ ወንድ ማዲያታም ነው የሚያረግሽ እኮ ነገርኳችሁ እኮ እናንተ አትሰሙም እንጂ አገልጋይ ወንድ እከክ ናቸው ብዬ ብናገር አሰሙ። ይሄ ልጅ ደግሞ ውሎ ከቀለሜና ከዳጊ ጋር ነው። እግዚአብሔር አገልጋይ ወንድ ህይወትሽን ነው የሚሰርቅሽ። የታመመ ትዳር ይታከማል። ለናቱ አገልጋይ አባዬ አገልጋይ ወንድ ህይወትሽን ይሰርቅሻል። የሱ ገረድ ነው የሚያረግሽ። ህይወትሽ ይሰረቃል። you will never enjoy life። የአገልጋይ ሚስቶች እንዳለቆ የካርታ እኮ ፊታቸው ለተሸከመው ነው ለማዲያታሞች ናቸው እኮ። አንዳንዱ ነው እንደው የሚታይ ሚስት ያለው የሚያሳየው እንጂ አብዛኞቹ እኮ የተመቱ ናቸው። እውነቱን እንነጋገር ከተባለ ይሄ ደግሞ his friends with ዳጊ and ቀለሜ። አገልጋይ የሚባል ወንድ ጋር እንዳደርሺ እኔ እቺ ማነው ስማ ኤልዳና ልጅ ሳትወልጂ ብዙ አመት እንትን ሳትል ወጣች። what if like she lost her mental health? They are the most manipulate እኮ አርጓት እኮ she was like the queen of pick me ነበረች እኮ። የፒክ ሚ ሴቶች የሉም ለወንዶች እንዲወዷቸው to the point እኮ ወንድ ልጅ ቺት ካረገ ይቀርለዋል። ፍቅር ነው ፍቅር ፍቅር ቺት አርጎ ከመጣሞላ አባን ተጀምር እማንቺ ጀምሪ ምናምን በየ ተታርቂ ህይወት እንቀጥላለሁ ያለች እኮ ናት። ሽምግልናው ይዟት ጦስ ጠንቡሳሷን እናቴ የኔ እናት ይመችሽ። እንኳን ልጅ አልወለድሽ በልጅ እንኳን ለዘላለም ከዚህ ከጋና እንኳን አልታሰርሽ። ሽማግሌ እንዳልክ እግዚአብሔር ምስክሬ ነው። ነው በጣም ጎረቤት ይሄ ልጅ እየጠጣችሁ ወዶች ቡና ያዙ። እንግዲህ ቀንጨብ አድርጌ ነው ያሰማኋችሁ። እውነት ከሆነ እንደተለያዩ ነው በስፋት እየተወራ ያለውና ተጠየቀችው ጥያቄ ነበረ። ምን ተባለች መሰላችሁ? ቺት ተደርጎብሽ ይቅርታ ብትጠየቂ ይቅርታ ታረጊለታለሽ ወይ? ታረጋላችሁ ነው አናረግም። በስማ እሺ አንቺስ? እንደየሰውና እንደየፍቅርሽ መጠን ይለያል። የፍቅርሽ መጠን ነው ይቅርታ እንድታረጊም እንዳታረጊም የሚያረግሽ ብዬ አስባለሁ። ይሄ አንዳንድ ሰው አለ በቃ ሁሉ ነገርሽን ሰጥተሽ የምትወጁ። እኔ ቺዝ ቢደረግብኝ ይቅርታ አረጋለሁ። አሁን አንዲት ሴት ልጅ በፍቅሯ መጠን ነው የምትርቀውም ይቅርታ የምታደርግለት የምትችል። እኔ ግን በጣም የምወደው ልጅ ከሆነ ቺት አድርጎብኝ ራሱ ይቀርለዋለሁ ብላ ነበርና ይሄን ብቻ አይደለም ባይዘወይ በጣም ብዙ ተናግራለች። በጣም ብዙና እንደዚህ ተናግራ ሴቶችን አስተምራ በጣም ብዙ ወዷት ምናምን ትዳር ላይ ግን መታ 6 ወር ብቻ ነው የቆየችውና ምንናገረውን አንኖረው ማለት ትዳር ገብተህበትና ሳትገባበት አንድ አይደለም። ምንድነው የሚባለው? መዋኘትና ባህር ዳር ሆኖ መመልከት አንድ አይደለም። ስትገባበት ነው ሁሉ ነገር የምታውቀውና አንዳንዴ ሳንገባበት ስለ ትዳር ብዙ ባንተነትን ይሻላል ባይነኝ። ብቻ ያሳዝናል እንደዚህ አይነት ታሪኮች ደግሞ ሲያጋጥሙ።
ያሳዝናል። ባለፈው አይሾ ስፒድ ኢትዮጵያ መጥቶ በነበረበት ሰዓት አዶናይ ያደረገውን ስራ ማንም ሰው የማይዘነጋው ነገር ነው። በጣም ብዙ አድናቆት አትርፏል። በጣም ብዙ ማለት ነው። ከቲክቶከሮች ከተራ ቲክቶከሮች ብቻ አይደለም፣ በጣም ትላልቅ ሰዎች ያመሰገኑበት አጋጣሚ አለ። አሁን ለምሳሌ ከንቲባ የአዲስ አበባ ከንቲባ ወይዘሮ አዳነች አበቤ አመስግነዋል። ይሄንን እውን ላደረገችው ሀገር ወዳዶች ምስጋናዬን አቀርባለሁ ብለዋልና ይሄን ደግሞ የሚመለከተው ለአዶናይና ከሱ ጋር ለነበሩ የሆነ ልጅ ነበር ባይዘው ሲያስተረጉም የነበረው ልጅ እሱን በጣም ሊመሰገን ይገባል። እና በዛን ሰዓት በተሳካ ሁኔታ ሪካርድ ሰብረው ምናምን አዶናይ ሁላ እየተገፋ ይሄን ሁላ ነገር ተቋቁሞ የራሴን ታዋቂ ነኝ እኮ እንደዚህ ነኝ እኮ ምናምን 4.5 ሚሊዮን ፎሎወርስ ያለው ልጅ ነው። ግን ክብሬ ሳይል እንደዚህ እየተገፋ እንደዚህ ብዙ ነገር እየተደረገ ከስር ስሩ እየሄደ ሲያስተረጉምለት ነበር። አስተርጓሚ ነኝ እያለ ማለት ነው፣ የራሱን ነገር ምንም ሳያሳስብበት እና በእንደዚህ መልክ በጠናቋል ኦሬዲ። ከዛ በኋላ በ2030 የኢቢኤስ ፕሮግራም ተጋብዘው ነበረ አይሾ ስፒድ ኢትዮጵያ። በዛን ፕሮግራም ባደረገው ቃለ መጠይቅ እንግዲህ የአዶናይ ስም ለምን አልጠራም ይሄ ውለታ ቢስ ምናምን እየተባሉ በጣም ቪዲዮዎች ተሰርተው ነበር። ከቃለ መጠይቁ በኋላ ይሄን ሁሉ ነገር ላደረገበት አዶናይ እንዴት አንዴ እንኳን ስሙ ሳያነሳ ይቀራል ምናምን ተብሎ ማለት ነው። ለዚህ ደግሞ አይሾ ስፒድ ኢትዮጵያ እንግዲህ መልስ ሰጥቷል። እስኪ የቀረቡ ቪዲዮዎች አይታችሁታል ብዬ አስባለሁ። መልሱን ላሰማችሁ። ሰላም እንዴት ናችሁ? ያው ካሁኑ ጀመራችሁ ያው አንዳንዶቹ ከአዶናይ ጋር ለማጣላት በጣም ትግል እያደረጋችሁ ያላችሁ ታሉት ያው እኔና እሱ ደግሞ እንዲህ ብለናል እና ያው ርቀታችን ያው ብዙ ስለሆነ ብዙ ስለምንጓዝ ያው እኔ በምስጋና ብቻ እሱን እንገልጸው ሰው አይደለም፣ ገና በስራ የማሳየው ሰው ነውና እሱ ከሰው በላይ ሰው ነው። ለምን ቢቢስ ለቀርበ እሱን ሳታመሰግነው እና የምትሉት ነገር አለ። እሱን እኔና እሱ እናውቃለን እና ከዚህ በላይ ከሱ ጋር ነው ብዙ ስራ የምንሰራው እና ስራችን ደግሞ ጀምረናል። አሪፍ እየሄድን ነው እና እናንተ ያው አንዳንዶቹ ለማጣላት እየሞከራችሁ ያላችሁት ትንሽ እና በጣም እንትን እንለዋለን። ገና ብዙ ስራ እንሄዳለን። ያው እያስተካከልን ነው። በብዙ ስራ እንደምናስደስታችሁ እርግጠኛ ነኝ እና ይሄ ቪዲዮ ደግሞ ለአዶናይ ነው። አዶናይ ያው እኔ ከምልህ በላይ አድናቂ ነኝ እና በጣም የምወድ እንትን አለ ሰፖርት ስላደረገኝ ብቻ ሳይሆን ከዛ በፊት ሁላ በጣም አድናቂ ነኝ። ያው ይሄን ብቻ በመናገር አይደለም፣ ከዚህ በላይ ሰርቼ በስራዬ እንደምትፈልገኝ ሆኜ ለማሳየት ዝግጁ ነኝ እና አብረን ነው ከዚህ በኋላ የምንቀጥለው። ያው አዶናይና የአዶናይን ፔጅ የማታውቁትና እስካሁን ሰብስክራይብ ፎሎ ያላረጋችሁት አላችሁ ብዬ አላስብም እና ያላረጋችሁት ካላችሁ ከኔ ጋር መጻባችሁ። እንደሰማችሁት ነው እንግዲህ እኔ አዶናይን በተግባር ሰርቼ ማሳየት ፈልጋለሁ። ደግሞ ለምን አላመሰገንኩ ምናምን የምትሉ ሰዎች ስለሱ እኛ እናውቃለን ነበር ያለውና አይሾ ስፒድ ኢትዮጵያ ከአዶናይን አላመሰገነም ሲባል ትንሽ እንትን ይላል። ግን ያላመሰገነበት ምክንያት ደግሞ ሊኖረው ይችላልና ትንሽ እዚህ ጋር ብቻ ሳይሆን በጣም ብዙ ሰዎች ጋር የሆነ ነገር ትንሽዬ ነገር ፈልገህ የመግባት ባህሪ አለና ይሄን ነገር ብንቀንሰው ምናልባት ተመካክረው ስሙ እንዲጠራ ስላልፈለገም ነው ይችላል አዶናይ ያልተጠራው እንጂ ማለት ዝም ብላችሁ ስታስቡ ይሄን ልጅ በጣም ብዙ ነገር ነው ያደረገለት፣ በጣም ብዙ ነገር ሁላችንም እያየን ማለት ነው። እና አዶናይን ብሎ መጥራት የሚከብደው ይመስላችኋል? እኔ አይመስለኝም። ብቻ እንዳለው እሱና አዶናይ ናቸው የሚያውቁት ጉዳዩን። በቅርቡ ጉድ የተባለለትና በጣም ብዙ ወንዶች ደግሞ ቅሬታቸው ያቀረቡበት ሽምግልና ያሳለፈች ድንቅ ተዋናይ አርቲስት አሁን ደግሞ የጋዓት ፕሮግራም አዘጋጅታ ነበረ። እንግዲህ እንደተባለው ከሆነ ከጓደኞቿ እንደወጣ ከሆነ
ቀጣይ ሳምንት ደግሞ ሰርጓ እንደሆነ ነው የተነገረው። እንደዚህ አይነት ሽምግልና እንደዚህ አይነት የጋዓት ፕሮግራም አልፎ ግን አስባችሁታል? ሰርጉ እንዴት ሊሆን ነው? እኔ ካሁኑ እየሳልኩት ማርያምን እየገረመኝ ነው ያለው። እስኪ ቪዲዮውን ላሳያችሁ፣ የጋዓት ፕሮግራሙን ማለት ነው። የፍናን ጋዓት ላይ ሰርጉ ኔክስት ዊክ ነው በነገራችን ላይ። እዛኔ ከቀራችሁ ጠርቻችኋለሁ። 780 ሰው በጣም እውነት አሁን ልትመጣ ነበር ፍና። እንደዚህ እኮ እንዴት ይሆናል? እንደዚህ እኮ እንዴት ይሆናል? እኔም ወዳችኋለሁ። ከዚህ ትንሽ ተጣጣግባ እንደምመጣ አዚህን ቀምተሽ አይ አይ እንካታብኛል እንደያችሁት ነው። ደመቅ ያለ የጋዓት ፕሮግራም ነው የተደረገው። ባይ ዘ ወይ የጋዓት ፕሮግራም የሚደረገው ሴትየዋ እርጉዝ ከሆነች ነው እኔ እንደሚመስለኝ ማለት ነው። ስለዚህ ፍናን ህድሩ በአሁኑ ሰዓት እርጉዝ ናት ማለት ነው። ቀጣይ ሳምንት ደግሞ ሰርግ አለ። ተያይዘን እንሂድ እንዴ? እንግዲህ ሰርጋቸው የአብርሃምና የሳራ ያድርግላቸው ብያለሁ። በብዙዎች ተወዳጅነትን ያተረፈ ዝናን ያተረፈ ድንቅ አርቲስታችን አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለይቷል። አርብ ረፋድ በድንገተኛ ህመም ምክንያት እንዳረፈ ነው የተነገረው። አርቲስት ነጻነት ወርቅነህ እንግዲህ በቴሌቪዥን ፕሮግራም አቅራቢነት፣ በተዋናይነት እና በሌሎች በብዙ ስራዎችን የምናውቀው እጅግ በጣም ተወዳጅነት ያተረፈ ድንቅ አርቲስታችን ነበር። ባለትዳርና የሶስት ልጆች አባትም ነበረ። እንግዲህ የህይወት መንገድ ሆኖ ዛሬ ማለትም አርብ ረፋድ እንዳረፈ ነው የተነገረው። ለወዳጅ ለዘመድ ለአድናቂዎች በሙሉ መጽናናትን እመኛለሁ። አርቲስት ነጻነት ወርቅነህ ካሁን በፊት ሞቷል ተብሎ በፌስቡክ በቲክቶክ ምናምን ቪዲዮዎች ሲሰሩ ፎቶዎች ሲለቀቁበት ነበርና በጣም ውስጤን የነካው ለነዛ ሰዎች የሰጠው አንድ መልስ ነበርና እስኪ እሱን ላሰማችሁ። እዚህ ጋር የ30 ሰከንድ ስለራሴ ልንገራችሁ። በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለኔ ጤንነት ስለተጨነቃችሁ የስለሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ስለ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ፣ ለቤተሰብ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ብቻ አመሰግናለሁ ስለሁላችሁ። አንዳንዴ በማወቅም ባለማወቅም ተፖሰተ ሆነ እንደምናምን ብለን ተቻኩለን ምን ፖስተው ነገር ራሱ እንደዚህ አይነት ለሌሎች ሰዎች ማለት ለባለቤቱ ልቡ ሊጎዳ ይችላል፣ ለቤተሰቡ እጅግ በጣም ትልቅ ሀዘን ሊፈጠር ይችላልና አንዳንዴ ፎሎወር ለመሰብሰብ ቪው ለማግኘት ምናምን የሚደረጉ ነገሮች ያው አሁን ነፂ እንደተናገረው ማለት ነው ጥሩ አይደለም። በጣም በብዙ ሰዎች ይሰራል፣ ግን ይሄን ነገር ልክ አይደለም፣ መቅረት አለበት። ሌላኛው በጣም ልቤን የነካው ደግሞ በኢንስታግራም እና በፌስቡክ ፔጁ የለጠፋት ስዕል ነበረች፣ በእርሳስ የተሳለች ስዕልና
ለማስለቀሻ ትሆናለች ብሎ ነበር የጻፈባት። እንዴ ታውቆት ነበር እንዴ ምንድነው ይሰማው ነበር ምናምን ብዬ ነው ያሰብኩትና ብቻ ነፍስ ይማር ምንም ማድረግ አይቻልም። ይሄ እግዚአብሔር ስራ ስለሆነ በአርቲስቱ ሞት ያላዘነ ኢትዮጵያዊ ያለ ብዬ አላስብም። እኔ ራሱ መጀመሪያ ስሰማው ስብሰባ ውስጥ ነበርኩኝና ልክ ሳየው ቴሌግራም ላይ በጣም ነው ሰውነቴ ሁሉ የተንቀጠቀጠውና ወጥቼ መጸዳጃ ቤት ሄጄ ታጥቤ ምናምን ተረጋግቼ ነበር ድጋሚ ወደ ስብሰባው የገባሁት። በጣም ብዙ ሰው እያዘነ ነው ያለው፣ በጣም ብዙ ሰው ማለት ነው። ጠቅላይ ሚኒስትራችን ዶክተር አብይና የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ፣ የዓለም አቀፍ የጤና ሚኒስተር ዶክተር ቴድሮስ አድሓኖም እና ሌሎች ብዙዎች እንግዲህ ሀዘናቸውን እየገለጹ ነው ያሉት። ለወዳጅ ለዘመድ ለአድናቂዎች መጽናናቱን እመኛለሁ። በድጋሚ በመልካም ስራዎች ስትዘከር ትኖራለህ። እንወድሃለን። ነፍስህ በአጸደ ገነት ያኑርልን። ውድ ቤተሰቦቼ ለዛሬ ያልኳቸው ቪዲዮዎች እነዚህ ነበሩ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ሀሳብ አስተያየታችሁን መስጠት እንዳትረሱ። እንግዲህ ይሄንን አስተካኪ፣ ይሄንን አድርጊ፣ በዚህ መንገድ ብትሄጂ፣ ይሄን ብትቀንሽ፣ ይሄን ብትጨምሪ የምትሉት ሀሳብ ካለ በደስታ ነው የምቀበለው። ሰብስክራይብ ማድረግ እንዳይረሳ። ለወዳጅ ለዘመዳችሁ ሼር በማድረግ አጋሩ። ቀጣይ ደግሞ ቆንጆ ቪዲዮዎች ይዤላችሁ እመጣለሁ። መልካም ቆይታ። ቻው።